ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። የዛሬው መልእክታችን ልክ እንደ ወትሮው ኃያሉን አምላክ እናመሰግናለን። ሁሉን ቻይ የሆነውን አምላክ እናመሰግናለን። የሁሉ ነገር ባለቤት የሆነውን አምላክ እናመሰግናለን። የመሬትም የሰማይም በመካከሉ ያሉትን ነገሮች ሁሉ የፈጠረ ሕይወት ያላቸውንም ሕይወት የሌላቸውንም ነገሮች የፈጠረ በምድርም በሰማይም ሆነ በምድርም በውሃ ውስጥም ያሉትን ነገሮች ሁሉ የፈጠረ አምላክ ክብር ምስጋና ይገባው። ክብር ምስጋና ይገባው። ለአብርሃም አምላክ ክብር ምስጋና ይገባው። ለሙሴ አምላክ ክብር ምስጋና ይገባው። እንዲሁም ለሌሎቹም ነቢያቶች ላኪ ለሆነው አምላክ ክብር ምስጋና ይገባው። የዛሬው መልእክታችን አንዳንድ ነገሮች እንዲሁ ለማሳወቅ ያክል ነው። ባለፈው አንዲት ጨዋታ አምጥተን ነበረ። እስኪያችን ነገር እንድገማት እስኪ። የፈጣሪ ባሪያዎች አንዳንድ ጊዜ አይታወቁም። ግንባራቸው ላይ ሰርቫንት የሚል ጽሑፍ የላቸውም እና አንድ ወቅት ነው ባለፈው ይህን ታሪክ ጀመር አድርገን ትተነዋል እና ዛሬ ልንጨርሰው ነው እና ምን ይላል? አንድ ሰው ይመጣና አንድ እዚህ ግባ የማይባል ብቱቱ ድሪቶ ምናምን የለበሰ ሰው የተወሰኑ ነገሮችን አንገቱ ላይ ትከሻው ላይ ያነገበ ይመጣና አውቶቡስ ተራ ነው። አውቶቡስ አሳፍሩኝ ይላል። ቲንክ ከኮምቦልቻ ወደ አዲስ አበባ የሚሄድ ነው መሰለኝ። እና ይሄ ሰው መታወቂያም የለውም፣ ትኬትም የለውም፣ የባስ ትኬት የለውም። ይሄ የክፍለ ሀገር አውቶቡስ ነው እና ከ50 60 ሰው ምናምን የሚጭን አውቶቡስ ነው። የአውቶቡሱ አውታንቲ ወይም ረዳት ይጠይቀዋል። መታወቂያ አለህ ወይ ማለው ትኬት አለህ ወይ ይለዋል። የለኝም። መታወቂያ ሳለህ ወይ ይለዋል። የለኝም። ግን መሳፈር ይፈልጋል፣ መሄድ ይፈልጋል። እንግዲህ ከኮምቦልቻ ወደ አዲስ አበባ መሄድ ይፈልጋል ይህ ሰው እና አሳፍሩኝ ይላል። እምቢ አለው። እንግዲህ መሳፈሪያ ትኬት ካልገዛ መታወቂያም ከሌለህ አናሳፍርም ይለዋል። ከዛ በኋላ ምን ይላል? ይሄ ሰው እንዲሳፈር የጠየቀው ሰው ምን ይላል? በሉ እንግዲህ እናንተም ስትሄዱ እናያለን፣ እኔም ልቅርና እናንተም ስትሄዱ እናያለን ይላል። ለባሱ ረዳት ይለዋል። እስኪ ይሄ ባስ ሲነቃነቅ እናያለን፣ ከዚህ እናንተም ስትሄዱ እኔም ልቅርና እናንተም ስትሄዱ እናያለን፣ እንታያለን ይላል። እና ባሱ ሰዓቱ ደረሰና መነቃነቂያው ምናልባች ከጠዋቱ 12 ሰዓት ምናምን ሊሆን ይችላል በኢትዮጵያ አቆጣጠር ማለት ነው። ማለት 6 ሰዓት ማለት በዚህ ሀገር ሲነገር እና ባሱ ለመንቀሳቀስ ብሎ ሞተሩን ሲያስነሱት እምቢ አለ። አልነሳም አለ። ፈጽሞ ቼክ አደረጉ፣ ሁሉን ነገር እምቢ አለ እና ባሱ መሄድ ነበረበት። አይ ቲንክ ምናልባት 4 o'clock ይሆናል መሰለኝ። ምንድነው 10 ሰዓት ሊሆን ይችላል የሚነሳው እና ኦልሞስት 6 ሰዓት ማለት ጠዋት 12 ሰዓት ሆነ። ባሱ መነሳት አልቻለም። ግራ ገባቸው እና አንዲት አሮጊት ባሱ ውስጥ የነበሩ መስኮት ዳር ላይ ቁጭ ያሉ ሴትዮ ያንን ክርክር ያዩ የነበሩ በአውታንቲው ወይም በባሱ ረዳትና በዛ ምስኪን ሰው አሳፍሩኝ በሚለው ሰው መካከል የነበረውን ክርክር ይሰሙ ስለነበር ለባሱ ሾፌር ይሉታል። ይሄ እኒህ ሽማግሌ እኒህ አሮጊት ሴትዮ እስኪ ረዳትን ጠይቀው፣ ቅድም እዚህ ጋር ከአንድ ሰው ጋር ሲከራከሩ ነበርና እስኪ ያን ሰው እየፈልጎ የሚያገኘው ከሆነ ምናልባት ባሱ ሊነሳልን ይችላል ይላል። ከዛ ባሱ ሾፌር ረዳቱን ጠይቆ የታለ ያ ሰው እየፈልገው ይለዋል። የሆነ ሰው መጥቶ ነበር ወይ ጠይቆ ነበር ይለዋል። ጠይቆ ነበረ። ሰውየው ትኬት የለውም፣ የባስ ትኬት፣ በዛ ላይ ደግሞ መታወቂያም የለውም እና ምንም ማድረግ አልቻለም። ስለዚህ ከለከልኩት እና ምን አለ ያለው ምንድነው? እስኪ እናንተም ስትሄዱ እናያለን፣ እኔም ልቅርና እናንተም ስትሄዱ እናያለን ብሎ አለ። በሉ ፈልገው ያለው ያንን ሰውዬ ፈልገው፣ እባክህን ቶሎ ብለህ ፈልገው አለው። ቢፈለግ ጠፋ ሰውየው።
ከዛ በኋላ ሰዎቹ እንዳለ ወጥተው ወደ ምድር ማለት ባስ ውስጥ የነበረው የኢትዮጵያ ሕዝብ 80-90 ከምናምን ከመቶ ወይም 95 ከመቶ አማኝ ነው፣ ወይ እስላም ነው ወይ ክርስቲያን ነው። አማኝ ነው። አማኝ ማለት በእግዚአብሔር የሚያምን ማለት ነው። እና ዝግዮ ምናምን አሉ። ከዛ በኋላ ፈጣሪ ያን ሰው ይገለጠው ይላል። ገለጠው ማለት ከተሸሸገበት ቦታ ማለት ነው። መጀመሪያ ሲፈለግ የጠፋው ሰውዬ ለካ የባሱ የኋለኛው ጎማ የባሱ የዚህ የአውቶቢሱ የኋለኛው ጎማ ስር ቁጭ ብለዋል። እስካሁን ድረስ ሲፈለግ የጠፋው አምላክ ሸሽጎት ነው። ዳት ሚንስ የሆነ ነገር ከቨር አደረገው። ሶ ዳት ሚንስ ዊዝ ኔክድ አይ የነዚህ ኖርማል ህዝብ ኖርማል ሰው አያይም። በዛ አይ ነው አምላክ ያን ጸጋ ከላዩ ላይ ካላነሳ ልክ ምንድነው የሚባለው አዳምና ሔዋን ገነት ውስጥ በነበሩ ጊዜ አምላክ የጸጋውን ልብስ እንዳለበሳቸው ማለት ነው። አንዱ አንዱን አያይም። ልክ ያ ጸጋ ከነሱ ላይ ሲነሳ አንዱ አንዱን በማየት ተፋፈሩና ተደበቁ። ዛት ሚንስ ማየት ቻለ። ያ ማለት ጸጋ ነው። እና ያም ሰውዬ እንግዲህ አምላክ ያንን ጸጋ ከዛ ሰውዬ ላይ ገፈፍ ሲያደርግ ሰዎች አዩት። አምላክ ባሪያውን ለማጋለጥ ፈልጉ ሳይሆን የእሱን ኃያልነት ለማሳየት ነው። እዛ ሰውየው ወጣ። እዛ የባሱ ሾፌር እና ተሳፈር አለው። ሰውየው ከዛ ተሳፈረ። ባሱ በር አካባቢ ላይ አንድ ወንበር ተለቀቀለትና በር ላይ አካባቢ ቁጭ አለ። እንግዲህ ይህ ሰው መታወቂያ የለውም። ኦኬ የባስ ትኬት ኦኬ፣ ግን አትሊስት መታወቂያ የሚባል ነገር የለውም። ስለዚህ ባሱ በየፌርማታው ምንድነው በየአውቶቢስ ፍተሻ በየኬላው በሚቆም ጊዜ እነዚያ ኬላው ላይ ያሉት ህግ አስከባሪዎች እየገቡ ይፈትሻሉ። ጸጉረ ልውጥ፣ መታወቂያ የሌለው ወደየት ጉዞ አንዳንድ ነገሮች ይፈትሻሉ። ስለዚህ የመጀመሪያው ፍተሻ ቦታ ላይ ሲቆም፣ አሁን ይሄ ታሪኩ ከዚህ በኋላ ነው የሚጀምረው። ሲቆም ባሱ ተከፈተ። በሩ ከውጭ ሲገቡ ያ ሰውዬ ወንበሩ ላይ የለም። ይህንን የሚያዩት አጠገቡ የነበሩት ሰዎች ናቸው። ምክንያቱም ስጋት ገብቷቸው ነበረ። ባሱ ሲቆም በቀጥታ የሚመጡት ወታደሮቹ ይፈትሻሉ። ስለዚህ ሲፈትሹ ይሄ ሰውዬ እዛ ጋ ቁጭ ብሎ ካገኙትና መታወቂያ ከሌለው ጸጉረ ልውጥ የሚመስል ሰው ከሆነ የባሱ ሹፌር ችግር ውስጥ ይገባል። መታወቂያ የሌለው ሰው በመጫኑ ማለት ነው። እና ልክ እነዚህ ህግ አስከባሪዎች ሲገቡ ያ ሰውዬ በሩ ላይ ቁጭ ያለው ሰውዬ የለም፣ ወንበር ላይ that means he disappeared። ከውጭ ነው የተከፈተው በሩ ማለት ነው። ወጥቶ ከፍቶ የገባ ሰው የለም። ማን ነው ከፍቶ የወጣ ሰው የለም። እዛ ውስጥ ያሉ ሰዎች ሲያዩ የለም። ፖሊሶቹም ምንም አላሉም። ምክንያቱም እዛ ወንበር ላይ በቃ ሳይሞላ አይቀር ምናምን ነገር የሚመስላቸውና ወጡ። ባሱ ተዘጋና ትንሽ ከተንቀሳቀሰ በኋላ ከዛ ከኬላው ካለፈ በኋላ ያ ሰውዬ ቦታው ላይ ነው ያለው። ኦልሬዲ ቦታው ላይ ነው ያለው። በዚህ አይነት መልኩ 2-3 ኬላ አለፈ። ይሄ የሚያሳየው 2 ነገር ነው። አንደኛ የኃያሉ አምላክ ችሎታ ነው፣ ባሪያዎቹን በምን አይነት መንገድ ፕሮቴክት እንደሚያደርግ። ሁለተኛ ለዛ ቅን ላሰበው ሾፌር እሱንም ችግር ውስጥ ላለመክተት አምላክ ይሄን ሰውዬ ምን አደረገው? ከዚህ ችግር ውስጥ እንዳይገባ አደረገው፣ ያን ሰውዬ በመከለል ማለት ነው። ስለዚህ ፖሊሶቹ ሲገቡ አያገኙትም። ያ ማለት ሾፌሩም ችግር ውስጥ አይገባም ማለት ነው። ያም ሰውዬ በሰላም ተሳፍሮ ሄደ። ሾፌሩም በሰላም ህዝቡን አደረሰ። አንዳንድ ጊዜ ምን ለማለት ነው? የፈጣሪ ባሪያዎች አይታወቁም። የኃያሉ አምላክ ባሪያዎች ፊታቸው ላይ የተጻፈ ነገር የለም። የኢትዮጵያ ወልዮች በጣም አስቸጋሪ ናቸው። ሲወዱ ይወዳሉ፣ ከጠሉ ደግሞ እጅግ በጣም መጥፎ ነው። ለዚህ ነው ደጋግመን የምንለው እቺ ሀገር አንድ ጥያቄ መጠየቅ አለባት። ከባድ ነው ጥያቄው። በምን ቀን ከነዚህ ሰዎች ጋር እንደተጋጨች መጠየቅ አለባት። ከዛ ጠይቃ ቀኖቹን ካገኘችው በጣም ብዙ ነገር ነው ውስጡ ያለው።
ቀኖቹ ካገኘች ያን ቀን መርገም አለባት። ምክንያቱም ከባድ ነገር ነው። አንዳንድ ጊዜ ነገሮችን እንዳላየ ሆነ ታሳልፋለህ። ግን እንዳላየ ሆነ ስታሳልፍ ነገሮች እየገፉ ይመጣሉ። በይበልጥ ደግሞ በአጋጣሚ ቢሆን ችግር የለውም። ግን ሆን ብሎ በማንነት በምናምን ዳት ሚንስ ያቆስሉሃል። ዳት ዘ ታይም። እኛም ከዛ በኋላ ነው አንድ ጥያቄ ጠየቅን። አንድ ጥያቄ የጠየቅነው ምንድን ነው? ይህንን ዛፍ ለዚህ ዘመን ያክል አረንጓዴ አድርጎ ያቆመው ምንድን ነው ነው ያልነው። ምንድን ነው? because we have to come something we can find solution። ይህንን ዛፍ አረንጓዴ አድርጎ ያቆመው ለዚህ ዘመን ያክል ምንድን ነው? because this is far from individual problem። እና ከዛ ይህንን ካገኘን በኋላ 10 ምሰሶዎችን መርጠን ከብዙ ምሰሶዎቻቸው ይሄን 2 ዓመት ነው 3 ዓመት በፊት ተናግረናል። 10 ምሰሶዎች ከብዙ ምሰሶዎቻቸው መርጠን አወጣን። ከዛ በኋላ አሁን ከዚህ 10 ውስጥ አንዱን መምረጥ ነበረብን። ይሄም ዋናው የትኛው ነው? that means you don't have to fight with each one of them. That's why we said 10 minus 1 is 0. It's not about the mathematics calculation. It's about divine calculation. So 10 minus 1 is 0 ከሆነ so we have to find that 1 to make it the rest is nothing. That's much we go far from. So የመጀመሪያ ያጠናነው ነገር እነዚህ 10 ምሰሶዎች የትኛው ነው ትልቁ? that's the hardest part to find. Then we figure it out. Then we warn. We just let them know. We said, hey, we are studying this tree from the leaf to the root. That means if I were you, I have to scare, I have to pay attention. That means we are coming in something that you can't defend. You will not see it tomorrow, you will not see it next year, but it's coming. እና እንደዛ አልን። ከዛ በኋላ ያንን ካጠናን በኋላ በዛ መልክ ነው የገባነው። ምክንያቱም our focus was ይሄንን ዛፍ ለዚህ ዘመን ያክል ከነቅጠሉ ከነቅርንጫፉ ከነግንዱ አረንጓዴ አድርጎ ያቆሙ ምንድን ነው ብለን ነው። ምክንያቱም ቅጠልን ብትቆርጥ ቅጠል ይወጣል፣ ቅርንጫፍን ብትቆርጥ 10 ቅርንጫፍ እንደገና ይወጣል። ስለዚህ ዛፉን እንዳለ you have to do something። ዞር ዞር ብለን ስናይ የኛ አይነት ሰዎች ብዙ ናቸው። የኛ አይነት ሰዎች ማለት በዚህ ችግር ምናምን የገቡ በዚህ ችግር ውስጥ ያለፉ ወይም ሲስተማቲካሊ ዲስሜንታሊ የሆኑ ሰዎች ብዙ ናቸው ልክ እንደኛ። So that's why we just recently we upgraded ourselves. God give us something more powerful. Said we are not one either limited with the number. That means it is more painful things will coming. እና በዚህ መልኩ ስናየው አምላክን ጠየቅን። አምላክም ፍቃዱ ሆኖ አንዳንድ ነገሮችን አደረገልን። ከዛ በኋላ we start our job. You don't have such privilege. Now where you are now, that is the point. እና አንድ ብቻ ነው እንግዲህ ሁሌም እንትን የምንለው you have to ask forgiveness. The first forgiveness you have to ask is from God, because the way we are coming is much different than the way you are expecting. You have to ask forgiveness from God. You have to ask forgiveness from the people you abuse. I mean, nationally. You have to ask forgiveness of people, the family that have pain one way or another. You have to ask forgiveness from individual. That could be nationally. Then make sure ለነዛ ለተበደሉ ማህበረሰብ፣ ለተበደሉ ቤተሰብ፣ ለተበደሉ ግለሰቦች በተቻለ መጠን ይቅርታ መጠየቅ ብቻ ሳይሆን ካሳ መካስ አለባቸው። ከዛ በኋላ ሁለተኛ እቺ ሀገር በተለያዩ ወንጀሎች ውስጥ መሳተፍ የለባትም። ይሄ የምናወራው አገር ቤት ውስጥ ነው። ወንጀል ውስጥ ማለት አንዳች መጥፎ ነገር ሲደረግ ህግ አንዳንድ ጊዜ እዚህ ብዙ ነገር ስናይ ህግ አስከባሪው ህግን ሲጥስ እናየዋለን። የማናለብኝነት ማለት ነው። ማን ምን ያደርገኛል የሚል ብዙዎቹን ነገሮች ስናይ ብዙዎቹ ነገሮች በህግ አስከባሪዎች ህግ ሲጣስ እናያለን። ምናልባት ያ ከሆነ ህጉ አናውቅም፣ ግን በእኛ አመለካከት ህግ መጣስ ነው። የምታገለግለውን ማህበረሰብ you don't have to disrespect። በጣም የሚያሳዝነው ነገር እሱ አይደለም፣ እነሱ ህግ መጣሳቸው አይደለም፣ ግን ህግ ቦታ በሚሄድ ጊዜ
ነገርየው ወደ ፍርድ ቤት ሲሄድ በነፃ ይለቀቃሉ። ዳት ሚንስ ህግ እንኳን እነሱ ላይ አይፈርድም ማለት ነው። እነዛ those who abuse others still they are law enforcement, they are on the street እንደዛ እንደማለት ነው። ያን ነገር በተለያዩ ነገሮች ለዛ ነው ወደ እኛ ስትመጡ እኛ የምንነግራችሁ ነገሮች ይኖራሉ። አድርጉም እንደ ናሽናል። ከዛ በኋላ ብዙ ነገሮችን ሶልቭ ማድረግ ይቻላል። አገር ቤት ውስጥ ነው፣ ከሀገር ውጭ ያለው ነገር አይደለም። because something is coming that you can't defend, especially አንዳንድ ነገሮች እኛ የምንላችሁ ከሆነ ምናልባች we don't give you a guarantee full because we are still going far. so ግን በሙሉ ባይሆን እንኳን በከፊል የሚመጡ ተፈጥሮ አደጋዎችን ሁሉ መቀነስም ማቆምም ይቻላል። ያ የምንላችሁ ነገር ስታደርጉ ማለት ነው። የተፈጥሮ አደጋ ማለት ምንድነው? ለምሳሌ አንድ ነገር ይመጣል። እነዚህ ሜትሮሎጂዎች የዚህ አይነት ነገር እየመጣ ነው ይላሉ። ያ ነገር ከመምጣቱ በፊት ማቆም ማለት ነው። that's it. It will not happen. How? That's why they say the servant of God. It means it has to be stopped. We believe everything take order, command. Fire, wind, flood, you name it, drought, rain. So everything takes order. From whom? That's the biggest question. እኛ ራሳችንን ከፍ ለማድረግ አንፈልግም። ግን አንድ ነገር የምናውቀው ነገር ቢኖር በዚች ሀገር ላይ ብዙ አይነት መቅሰፍቶች ይመጣሉ። እናንተ ቀለል አድርጋችሁ ነው የምታዩት፣ እኛ ግን መቅሰፍት ነው የምንለው። እነዛን ነገሮች ሳይመጡ ማቆም ይቻላል ማለት ነው። ያ እኛ በምንላቸው መንገድ ስትሄዱ ነው። ሳይመጡ ማቆም ማለት ለምሳሌ በብዙ መቶ ቤቶች አፈራርሶ የሚሄደውን ንፋስ ማቆም ማለት ነው። በብዙ ቤቶችን አመድ አድርጎ የሚሄደውን እሳት ማቆም ማለት ነው። በብዙ ቤቶችን ውሃ መጥቶ አጥለቅልቆ የሚሄደውን ውሃ ማቆም ማለት ነው። how that will happen? We never ask God question. Whatever we ask, God always do what we want. That's all what it is. The question is አሁን ትልቁ ጥያቄ መሆን ያለበት እቺ ሀገር እንዲሁ ስናያት አሜሪካ የምትባል ሀገር ለመለወጥ ዝግጁ የሆነች ሀገር አይደለችም። ውስጧ ብዙ ችግር ያለባት ሀገር ነች። ችግሮቿ ብዙ ናቸው። በአንድ ቀን ሌሊት የሚፈታ አይደለም። ሁለተኛ አሜሪካን ማለት የአንድ ማህበረሰብ ወጥ የሆነ ማህበረሰብ የላትም። ለዚህ ነው አሜሪካ it's hard for us to say America is a country. ምክንያቱም ብዙ አገሮች የተለያዩ አገሮች ሰዎች የሚኖሩባት ናቸው። እያንዳንዳቸው ሰዎች ደግሞ የራሳቸው ኢንትረስት አላቸው። በተለያየ መልኩ ኢንፍሉዌንስ ያደርጋሉ። so it doesn't matter who you send to, the outcome is always the same. because እያንዳንዳቸው አጀንዳ አላቸው። አጀንዳቸውን ነው የሚያስፈጽሙት። ኮሮጃቸውን ይዘው ነው የሚመጡት። ብቻቸውን አይደለም የሚመጡት ሲመጡ። ለዚህ ነው አገሪቱ ለራሷም ስለማትሆን በዛ ላይ ደግሞ ብዙ መጥፎ ነገሮች ስላሉባት ውስጡ ሁሌም ቢሆን አምላክ መቅሰፍት ያወርዳል። እና የኛ ምንድነው አሁን እሱ አይደለም ይሄ ንፋስ እሳት ምናምን አይደለም። there are something coming that እንደ ዩናይትድ ስቴትስ እንደሚባለው አይነት የሚያፈርስ ነገር እየመጣ ነው። that means it will happen. ያ ከተፈጥሮ ጋር የተያያዘ ነው። ያ ከማህበረሰብ ጋር የተያያዘ ነው። ያ ደግሞ መጨረሻ ላይ ብዙ ነገሮችን ይዞ ይመጣል። that means ላይ ያሉት ሰዎች they will reach that time they can't do nothing to stop. የኛ ኃይሎች ይህንን ስራ እየሰሩ ነው። not exactly to dismantle the whole whatever it is, but
በአንድም ሆነ በሌላ መንገዱ የውጩ ሲያልቅ ወደ ቤት ሲመጣ የራሱ የሆነ የቤት ስራ አለው። የውጩ እኛ ኦፈር የማናደርገው ብዙ ነገሮች ተበላሽተዋል በውጭ በኩል። ስለዚህ ነው አምላክ ምን አለ? እነዚህ ሰዎች እኔ ፊት የሚያቆም ፊት የላቸውም አለ። እኔ ፊት የሚያቆም ፊት የላቸውም። ዛት ሚንስ you have a very bad name in the heaven, very bad name as a nation. ያ ማለት መልካም ነገር ወደዚች ሀገር አይመጣም። you have to as a nationally you have to ask forgiveness። አንዳንድ ጊዜ እኛ ራሳችን ጥያቄ እንጠይቃለን። ሁልጊዜ አንድ ፕሬዚዳንት ሲመረጥ ማንኛውም ፕሬዚዳንት እንግዲህ ምናልባት ላለፉት 200 ወይም 200 ከዛ በላይ ዓመት ማንኛውም ፕሬዚዳንት በሚመረጥ ጊዜ መጽሐፍ ቅዱስ ላይ እጁን ጭኖ ይምላል። ግን ለማለበት ነገር ይሰራል ወይ ነው? ለማለበት ነገር ይሰራል ወይ ነው? ላለፉት 200-300 ዓመት። በዛ ላይ መጽሐፍ ቅዱስ ማለት ደግሞ የእግዚአብሔር ቃል ነው። በእኛ አመለካከት if you are not implementing or if you don't have fear of God ፈሪሃ እግዚአብሔር ከሌለህ don't put your hand on the Bible። በእኛ አመለካከት ሆሊ ባይብል ይሄ መጽሐፍ ቅዱስ ማለት ይሄ ቅዱስ መጽሐፉ የእግዚአብሔር ቃል ነው። ያ ራሱን ችሎ will destroy this country. You don't have to put your hand on that Bible if you are not doing good for the nation. If you are not look people equally. If you don't serve equally to everyone. If you don't have the courage to say when something goes wrong, that has to stop. We believe that God watching everything. That's one of the reason there is always natural destruction, natural disaster coming every time. This one is just maybe the past few years you see it, but what's coming is a little bit more than what you are expecting. እና የኛ አመለካከትም እንደዚህ ነው። ሁሌም የምንለው if you don't think that you can't do, don't come to the power. ፈሪሃ እግዚአብሔር ከሌለ ወደ ህዝብ አገልጋይነት አትምጣ። ፈሪሃ እግዚአብሔር ማለት የራስህን ጥቅም አሳልፈህ ስጥ ማለት አይደለም። ፈሪሃ እግዚአብሔር ማለት ሌላውን ፈርተህ ኑር ማለት አይደለም ነው። ፈሪሃ እግዚአብሔር ማለት you make sure you don't do something bad intentionally. But when it comes to your interest, you fight. That has to be only serving your interest. But when you see things goes wrong, make sure take a time. Ask God for help. A lot of nation was being destroyed, not because they were not powerful, because they were sinful. ኃጢአት የሞላባቸው ስለነበሩ ነው they've been destroyed. It's not about how many soldier you have or how many weapon you have. It's just a time when things goes wrong, it will collapse on your head. Especially በእኛ አመለካከት እኛ ከመጣን በኋላ that the last thing we said is not on our watch ነው ያልነው። not on our watch ማለት that's የኛ አባባል የአሁኑን አባባላችን የመጣው ይሄ ነው። ምክንያቱም after we study a lot of things, we just don't want to allow this thing to go forward. Not anymore. That's why we are warning here, because America will not go to war like it's before. If it goes, we make sure will not win. If it goes, will not win means will not. It's not about only winning, not winning, but there will be humiliation too. The reason is we take that protection from a lot of different countries. One of that is from the United States. በቀላል ነው። አንድ ጥያቄ ነው የጠየቅነው። ይሄ ጭንቅላት
ዓለምን ለማስተዳደር ይበቃል ወይ ነው ያልነው። ምክንያቱም እኛ እዚህ ስናየው አንዳንድ ነገሮችን ትንሽ ያስቀይማል። ስናት ፎል ይሄ ጭንቅላት ዓለምን ለማስተዳደር በቂ ነው ወይ ያለ ነው። ዳት ዳዝንት ሚን ዜር አር ሳም ቤተር ዛን ዩ ነው። ዊ ጀስት ዋንት ዩ ቱ ቤተር ዛን ዮርሰልፍ። ለዛ አይነት ጥያቄ ነው የጠየቅነው። ይህ ጭንቅላት ዓለምን ለማስተዳደር በቂ አይደለም። ዩ ሃቭ ቱ ቲች ደም። ዓለምን ለማስተዳደር በቂ ካልሆነ አገር ለማስተዳደር በቂ ነው ወይ? አይደለም፣ አይደለም። በዚህ ጭንቅላት አይደለም ዓለምን አገር ማስተዳደር በቂ አይደለም። አይደለም ሀገርን ስቴት ማስተዳደር በቂ አይደለም። ስቴት አይደለም ሲቲውን ማስተዳደር በቂ አይደለም። ምክንያቱም ብዙዎችን እያየን ነው። ብዙዎችን ይህ እንደዚህ የሚናገር ሰው የለም። ብዙዎቹ ሰዎች ሁሉን ነገር ሮዝ ፍላወር አድርገው ይነግሯችኋል ወድቃችሁ እስከምትሞቱ ድረስ። አገሪቱ ዲስሜንታል እስከምትሆን ድረስ ሁልጊዜ ሁሉን ነገር ሃኒ ፍላወር ያደርጉታል። ኢትስ ኖት ጉድ። ኢፍ ዩ ሲ ሳምቲንግ ባድ ዩ ሃቭ ቱ ሴይ ኢት። ዳዝንት ማተር ዋት ዘ ኮንሲኮንስስ ዊል ካም ሌተር። ዩ ሃቭ ቱ ሴይ ዛት ዊል ሴቭ ዘ ኔሽን፣ ዛት ዊል ሴቭ ዘ ካንትሪ። ስለዚህ ነው ይሄ የምትሄዱበት መንገድ። በዛ ምክንያት we stop everything. That's why we said not on our watch. That's the last አባባል ነው። that means ያለፈው ይበቃል ማለት ነው። ባለፉት ዘመናችሁ የሰራችኋቸው መጥፎ ነገሮች ይበቃሉ። ከዚህ በኋላ you will not go forward. You will not. We just don't allow, as a 4i society, for worldwide nation, we will not allow you to do what you used to do before. It means it is stop. No one can open that door. No, it's locked. So what we suggest is make sure you ask forgiveness from God. You ask forgiveness from the people you abuse them slowly. Will not be overnight. Then come to us. Ask if there is anything. That means you have to ask forgiveness from us. Then we will let you know what you have to do. Then we will start from the country, the problem that at least every year, every time, whatever this season comes and destroy the nation, either tornado or a fire or flood or drought, you name it, that we will work on it. That means probably you will see every year how much it will be. ምክንያቱም እሳት ተፈጣሪ ነው፣ ፈጣሪ አይደለም። ንፋስ ተፈጣሪ ነው፣ ፈጣሪ አይደለም። እነዚህ ነገሮች ለፈጣሪ ባሪያዎች አገልጋዮች ናቸው። we give them order anytime they do their job. You can't do that. You can't stop that. That's why we said we test you, you fail. We test you, you can't stop it. ለዛ ነው የፈጣሪ ባሪያዎች ሲባል ቀላል አይደለም። ሁሉም የፈጣሪ ባሪያዎች ቢሆኑም ሁሉም ስጦታቸው እኩል ነው ማለት አይደለም። እኛ እንደዚሁ ፈተሽ አደረግና እዚህ ሀገር የኛን የሚመስል ሰው የለም። የኛን የሚመስል ሰው የለም ማለት ግን ሆሊ ማን የለም ማለት አይደለም። ሆሊ ፒፕል የለም ማለት አይደለም። no they will be just it's different። ግን አንዳንድ ጊዜ የጋን መብራት ሆነው ይቀራሉ። የጋን መብራት ማለት ለራሳቸው ብቻ ነው የሚያበሩት፣ ለውጭ አያበሩም ማለት ነው። የጋን መብራት ማለት መብራቱ ሊሚትድ ነው፣ ጀስት ለራስ ብቻ ነው። they don't have a courage to say when something goes wrong, this is wrong. Otherwise, maybe, I don't know. Maybe they don't have the same power we have. But we always telling you before, then we bring that punishment. Then we will tell you again, then we will bring that punishment. But when the punishment goes far, it will lead to stop the whole country from going forward. That means everything will done. That will lead to each state will have their own president, their own flag, their own constitution, their own everything. That will not come easily without fighting, without bloodshed, without civil war. That's why God said one time, አምላክ ምን አለ?
60 ወይም 80 ከመቶ የሚሆነው ህዝብ ይሄን ሀገር ለቆ ይወጣል ይላል። ስቲል ዊ አር ዌይቲንግ ዛት ታይም። ከ60 እስከ 80 በመቶ የሚሆነው ይሄን ሀገር ለቆ ይወጣል ይላል። ብዙዎቹ በፈቃደኝነት ይወጣሉ። ጥቂት የማይባሉት ተገደው ይወጣሉ። ችግሩ የዚህ ነገር ማን ነው የሚወጣው? ማን ነው ወጪ? ማን ነው አስወጪ ነው? ናው ፊገር አውት። እኛ 35 ሀገሮች መርጠን ስናወጣ ብዙዎቹ they are not far from each other mentally, the way they think, the way they see others and the way they see themselves. That is the reason there will be a lot of punishment is coming, because we were warning this for a long time. አምላክ ምን አለ? የመካከለኛው ምስራቅን ጦርነት ይቋጫል ማለት በዛ ፕሮሰስ ውስጥ በ100 ሚሊዮን የሚቆጠሩ ህዝቦች በአንድም ሆነ በሌላ መንገዱ ዋጋ ይከፍላሉ ይላል። ከዛ በኋላ ሰላም ይመጣል። that's the time we were waiting። ብዙ ነገር ነው ውስጥ ያለው እና በተቻለ መጠን እቺ ሀገር ወደፊት መጓዝ ከተፈለገ አንዳንድ ነገሮችን መቀየር አለባት። አንዳንድ ነገሮች መቀየር አለባት ማለት በትክክል መቀየር አለባት። ሆነስት ሆኖ መቀየር አለባት ነው። ይሄ ምንድን የሚባለው የጊዜያዊ መቀየር አይደለም። አንዳንድ ጊዜ ምን ያደርጋሉ ሰዎች በጣም ውካታና ጫጫታ ሲበዛ ያን ነገር ረገብ ለማድረግ ኮስሞቲክስ የሆነ ምንድነው መቀየር ያመጣሉ። ምንድነው ኮስሞቲክስ የሆነ ለውጥ ያመጣሉ። ኮስሞቲክስ ነው፣ ኢትስ ኖት ሪል። ያንን ጩኸት ለማረጋጋት ነው። ያ አይነት አይደለም፣ አይሆንም። because you can't cheat God, you can't, and we always give you advice before the biggest disaster comes. ለዚህ ነው በፊትም ያልነው በዚህ ዘረኝነታችሁ ከቀጠላችሁ እና በዚህ ዲስሪስፔክታችሁ ከቀጠላችሁ we warning you አገሪቱን ለውድቀት ትዳረጋላችኋለን። አገሪቱን ለውድቀት ትዳረጋላችሁ። ምክንያቱም what's coming is more painful than what you have ever seen before. It is easy for us. We just ask ourselves, ምንድን ነው የጠየቅነው? ይሄንን ዛፍ ለዚህ ዘመን ያክል ምንድን ነው አረንጓዴ አድርጎ ያቆመው? That's all what you ask. ከቅጠሉ እስከ ስሩ አጠናንና then we choose 10 pillars of yours. Then we find out one of that pillar is representing all of the rest. So that's why we say 10 minus 1 is 0. The rest has no power standing independently, is always depending one to another. ሰይፉ ደረሰኛ ቅድም ስንመጣ ከስራ በር ላይ ወዳጆቻችን ምንድን የሚባሉት ጌት ኪፐሮች የሆኑ አንደር ከቨር ኤጀንቶች የሆኑ ቆሞ ነበረ በር ላይ እየጠበቁን ነበር። የሚገርመው ነገር እኛ እነሱም ብንሆን ነው because we are not dealing with the individual. If we have to talk to, it has to be with the country. It means nationally. No. Nationally ማለት nationally ነው. We don't want to deal with individual. Yeah, nationally ማለት those who have the power, who can listen and make sure that they do something slowly. One of that, you have to release the people mentally and physically, those who is in prison. You have to release them. Not only releasing, but also you have to delete everything, their backstory, and they have to start their life again. This has to happen every year, at least. 1/4 ወይም 1/5 የሚሆነው እስረኛ መፈታት አለበት በየዓመቱ። ያ ማለት ነፍሰ ገዳዮችን አይጨምርም። የመንግስት ገንዘብ የዘረፉ ከ$1 ሚሊዮን በላይ የዘረፉ አይጨምርም። even that they have to መጣራት አለባቸው if they do it real or if ወይም ዝም ብሎ በሐሰት ተመስክሮባቸው እስር ቤት የተወረወሩ ከሆነ ያ ነው አንዱ። ሁለተኛ ጀስቲስ፣ እያንዳንዳቸውን ፈትሻችሁ ጀስቲስ መስጠት አለባቸው። በይበልጥ በህግ አስከባሪዎች ወይም ከመንግስት አሰሪ ሰራተኞች ጋር የተያያዘ ሰዎች ተበድለው ከሆነ እያንዳንዱ ጀስቲስ ፍትህ፣ እያንዳንዱ ችግር ፍትህ መስጠት አለበት። ለምሳሌ እንደ ጆርጅ ፍሎይድ አይነት
ከኋላ በሰንሰለት ታስሮ አንገቱን ታንቆ የተገደለው ቁመውት ሲመለከቱ የነበሩት ሁሉ ተጠያቂ መሆን አለባቸው። እንደዚሁ ሌሎችም እኛ እንኳን በተለያየ ሶሻል ሚዲያ ላይ ያየናቸው ቁጥር ስፍር የላቸውም በህግ አስከባሪዎች ጉዳት የደረሰባቸው በጣም በሚያሳዝን ሁኔታ በጣም ይሄ ብቻውን ሀገሪቱን will destroy. We promise you this alone because they don't get justice. You know who is responsible for them? The country, not the department. No, not the department. No, not that officer single. What you call individual officers? They are not. The main responsible who have to take that is the country. Yeah. When you do that, trust me, everything will stop. Every single thing that's harming this country every year coming and destroying, either with a tornado or with a fire, you name it, will stop completely. And there are so many things also you have to do. ከአገር ውጭ ለሚሆነው ነገር እሱ ደግሞ ሌላ ራሱን የቻለ ትልቅ ነገር አለው። ያ ራሱን የቻለ ትልቅ ነገር አለው ማለት የኛ ኃይሎች የሚያደርጉት ራሱን የቻለ አሁን እየሰሩት ያሉት we don't offer that much but አንድ ነገር ክሊር ልናደርግ እንችላለን. Without firing any bullet, just because you are here and say something, everyone will obey your word outside of United States. It doesn't matter which corner of the world that government is living. That doesn't mean the way you used to go will happen that way. No. የሚሆነው እኛ በምንፈልገው መንገድ ሲሆን እያንዳንዱ መንግስት ከዚህ ሀገር ውጭ ያለ መንግስት እያንዳንዱ አገር መሪ እዚህ የአሜሪካ መንግስት በሚናገረው ቃል ሁሉም አዳምጦ መልስ ይሰጣል። That means you don't need to fire any bullets. No. You don't need to do. They will obey. That we have a power that to do, but that will take a long things that need to be done, not on your way, but it has to be on our way. That's why we don't offer, because a lot of countries, they've been abused one way or another, either direct by you or indirect by you. By you, when we said by you means አሜሪካን ማለት ኢሮፕ ማለት ነው። አሜሪካን ማለት ብሪታንያ ማለት ነው። አሜሪካ ማለት እስራኤል ማለት ነው። አሜሪካ ማለት ያ so it doesn't matter which way you do it. ግን አሜሪካ መልካም ስትሆን ዓለም መልካም ይሆናል። አሜሪካን መልካም ስትሆን the rest of the world become good. We are not saying you are bad because the other nation the other nation is good. No. There is no good nation either. If there was, we will not choose those 35 countries. Has to be punished. And today they are paying the price, especially Middle East. They are paying the price. ምንድነው የመጀመሪያ ነገር ያለው? እነዚህ ሀብታም የሚባሉ ታዋቂ ታናቂ የሚባሉ ሀብት ያደለባቸው መቀጣት አለባቸው ነው ያለው። አውርደን እንፈጠፍጣቸዋለን ነው ያለው። ጉልበተኛ ፓወርፉል ማ የሚባሉ አውርደን እንፈጠፍጣቸዋለን ነው ያለው። No one can do that except you are us. No one can do. እኛን ካልሆናችሁ ይሄን አይነት ነገር መስራት አትችሉም። That's why everyone is paying the price today. We are not regret for our decision. The reason that's the only option we have. They have to pay the price. ሚድል ኢስት ውስጥ ብዙዎች ጥቁሮች ሰዎች እስካሁን ድረስ በየእስር ቤቱ ይማቅቃሉ። ዘረኝነቱ ልክ እዚህ እንዳለው እዛም አለ። እንዳውም እዛ ይበሳል ብንል ማጋነን አይሆንም። በተለያየ መንገዱ አረቦች ለጥቁሮች የሚያሳዩት ንቀት፣ ለጥቁሮች የሚያሳዩት መጥፎነት ልክ እንደ ባሪያ ነቢዩ መሐመድ እንኳን ብለዋል። የአላህ ሰላም በሳቸው ላይ ወረደና አረቦች ዲኑን ትተው ዱንያን ሲመርጡ ያኔ የውሃ ላይ ኩበት ይሆናሉ አሉ። ውሃ ላይ የሚንሳፈፍ ኩበት ይሆናሉ አሉ። ማንም አያከብራቸውም፣ ማንም ይንቃቸዋል፣ ሁሉም የመጣ ይኮረኩማቸዋል ይላል። that means when they choose
ከዲን ዱኛን ሲመርጡ that is the time they will collapse። እኛም አየን መረመርንና we take their protection away። now today they are paying the price። ብዙ ኢትዮጵያኖች ተሰቃይተዋል። እዛ አካባቢ ብዙ አፍሪካኖች ተሰቃይተዋል። ብዙ ሰዎች። ለዚህ ነው ሁሌም የምንለው እዚህ ሀገር በይበልጥ እኛ የሚያገባን ይሄን ነው። because እነሱ ቀስ ብለው ቅጣቱ ያስተምራቸዋል። ከደረስንባቸው እነግራቸዋለን። አለበለዚያ ቅጣቱ ያስተምራቸዋል። because they will go long way። It will not stop there። They will go long way። ግን እዚህ ያለው ነገር ግን መማር አለባቸው። እዚህ ያለው ይሄ እኛ አሜሪካዊ ነን የሚለው ሜንታሊቲ of course you are, but you have to change something, otherwise you will be destroyed። ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። እናመሰግናለን። ቻው